ታሪካችን ሲጀምር አሁን ካለንበት ጊዜ በጣም ብዙ ዓመታትን ወደፊት ወስዶን ምድር በጦርነት ምክንያት በትንትኗ እንደወጣና ምድረ በዳ እንደሆነችም እንመለከታለን። እናም በምድር ላይ የቀሩት ጥቂት የሚባሉ የሰው ልጆች በአንድ ከተማ ውስጥ የሚኖሩ ሲሆን የሚተዳደሩት ደግሞ በንጉሠ ነገሥታዊ አገዛዝ ነው። በንጉሠ ነገሥቱ ስር የሚገኙ ባለስልጣኖችም የከተማውን ስርዓት የማስጠበቅና በከተማ ውስጥ የሚገኙ ጠንቋዮችን እያደኑ የመግደል ኃላፊነት አለባቸው። ትዕይንታችንም ሲቀየር አንድ ግሬ የምትባል ሴት በከተማዋ ውስጥ ጥንቁልናን ስትፈጽም በመያዟ ምክንያት የሞት ፍርድ ተፈርዶባት ልትሰቀልም እንደሆነ እንመለከታለን። ነገር ግን ግሬ ከወታደሮቹ መካከል አንደኛውን አስማታዊ ኃይሏን በመጠቀም በቁጥጥሯ ስር እንዳዋለችውና የምትለውን ነገር በሙሉ እያደረገላትም እንደሆነ እንመለከታለን። እናም ብዙም ሳይቆይ ወታደሩ በአቅራቢያው ያሉትን ወታደሮች ይገልና ግሬ የታሰረችበትን ገመድ ይፈታላታል። የወታደሮቹ አለቃም በቦታው ላይ ስትደርስ የግሬን ማምለጥ ትመለከትና በጣም ትናደዳለች። እናም እሷን ፍለጋ ከሌሎች ወታደሮች ጋር ወደ አንድ ጨለማ ክፍልም ትገባለች። ነገር ግን ግሬ በሚያስገርም ሁኔታ ሙሉ በሙሉ ወታደሮቹን ጨለማውን በመጠቀም እየተደባበቀች አንድ በአንድ ትገላቸዋለች። በስተመጨረሻም ብቻዋን የቀረችው የወታደሮቹ አለቃ ከግሬ ጋር ትፋጠጣለች። ምንም እንኳን አለቃዋ ግሬን አሁኑኑ እንድትገላት ብትጠይቃትም ግሬ ግን በምትኩ ከዚህ ቀደም ሊሰቅሏት እንደነበረው አለቃዋን አንጠልጥላ ስፍራውን ትታ ትሄዳለች። ውጪ ላይም በንጉሠ ነገሥቱ እየተጨቆኑ የሚገኙት ህዝቦች ግሬን ሲመለከቱ የማትሰቀለው ጠንቋይ እያሉ እየጮሁ አዲስ ቅጽል ስም ያወጡላታል። ይህ በእንዲህ እንዳለ ቦይስ የተባለ ሰው ፈረስ እየጋለበም ሲሄድ እንመለከተዋለን። ነገር ግን በአንድ መሿለኪያ ጋር ሲደርስ ፈረሱን አቁሞ በእግሩ መራመድ ይጀምራል። ቀጠልም ያረግና እኔን ለመግደል የተደበቃችሁ ራሳችሁን አሳዩ በማለት ጮክ ብሎም ይናገራል። ይህንንም ተከትሎ አንዳንድ ወንዶች ከተደበቁበት ቦታ ይወጣሉ። ከወንዶቹ መካከል አንደኛውም የቦይስን ሽጉጥ ለመስረቅ ይሞክራል። ነገር ግን ባልተጠበቀ ሁኔታ ሁለት ጭንቅላት ያለው እባብ ከሽጉጡ ይወጣና ሰውየውን ወዲያውኑ ይገለዋል። ቦይስም ደግሞ ወንዶቹ እንደተዘናጉ ሲመለከት የራሱን ሽጉጥ በመጠቀም ሁሉንም አንድ ባንድ ይገላቸዋል። ከዚያም ብዙም ሳይቆይ እባቡን በመያዝ ስፍራውን ለቆ ይሄዳል። በሌላ በኩል ወዳለችው ግሬ ስንመለስ ደግሞ ወደ ቤቷ እየሄደች ሳለ በመንገዷ መሃል አንድ አይነ ስውር ሴት ታገኝና ገንዘብ ሰጥታት ወደ ቤቷም ትገባለች። ከትንሽ ቆይታዎች በኋላም የከተማው ንግስትና የንግስቷ ወታደር ጄራይ እሷን ለመጎብኘት ይመጣሉ። ንግስቲቷም ወደ ግሬ የመጣችው ከሰውነት ወደ ተኩላነት የሚቀይረውን ኃይል ፈልጋም እንደሆነ ለግሬ ትነግራታለች። ግሬም ይህንን ስትሰማ ማንም ሰው እሷ ጋር መጥቶ ጥያቄ ቢጠይቃት የጠየቀውን እንደምትፈጽምለት ነገር ግን በምላሹ ክፍያም እንደምትፈልግ ትናገራለች። ንግስቲቷም ይህንን ከሰማች በኋላ ይዛ የመጣችውን ጌጣጌጥ በክፍያ መልክ ለግሬ ትሰጣታለች። ግሬም ጌጣጌጡን ከተቀበለች በኋላ በሙሉ ጨረቃ ወይም ደግሞ ከ6 ቀን በኋላ ይህንን ፓወር ያለውን ሰው ፈልጋ በመግደል ወደ እሷ ኃይሉን እንደምታስተላልፍላትም ትነግራታለች። እናም ብዙም ሳይቆይ ግሬ ዝግጅቷን ትጀምራለች። ሆኖም ግን ጄራይስ ንግስቲቷን ከሸኘ በኋላ ተመልሶ ይመጣና እሱም ቢሆን ምኞት እንዳለውና የንግስቲቷ ምኞት ውድቅ እንዲሆንም እንደሚፈልግ ይነግራታል። ግሬም ይህንን ከሰማች በኋላ የሁሉንም ሰው ምኞት እንደምትቀበል ነገር ግን ይህንን የሚያደርገው ለምን እንደሆነ ተጠይቀዋለች። ጄራይስም ለንግስቲቷ ታማኝ እንደሆነ ነገር ግን ይህንን ኃይል ማግኘቷ ንግስቲቷንም ሊያጠፋት እንደሚችል እንደሚሰጋም ይነግራታል። ጨመረም ያረግና ከኪሷ አንድ የሚያምር ሰዓትን በመውጣት የሰዓት ከቤተሰቡ በውርስ እንደመጣለት ነገር ግን አሁን ላይ ለሷ በክፍያ መልኩ እንደሚሰጣትም ይነግራታል። ግሬም በዚህ ጊዜ ማንንም ሰው እምቢ ስለማትል ክፍያውን ተቀብላ ምኞቱን እንደምትፈጽምለትም ትነግረዋለች። ከዛም ብዙም ሳይቆይ አስማታዊ ኃይሏን በመጠቀም ወደ ተኩላነት የሚቀየረውን ሰው በራዩን መመልከት ትጀምራለች። በቦታው ላይም እሱን ለመግደል የመጡ ብዛት ያላቸው ሰዎች በሴኮንዶች ውስጥ ወዲያውም ሲገደሉም ትመለከታለች። ይህ በእንዲህ እንዳለ የከተማው ንጉስ በጣም እንደታመመና መንቀሳቀስ እንኳን እንደማይችል ንግስቲቱን ብትሆን ለጥቅም ብቻ ብላ ስላገባችው እሱን ለመርዳት እንኳን ፍቃደኛም እንዳልሆነችም እንመለከታለን። ከቆይታዎችም በኋላ ንግስቲቷ ከቦይስ ጋር ተገናኝታ ስትሳሳምም እንመለከታለን። በዚህም ትዕይንት ላይ በሁለቱ መካከል ግንኙነትም እንዳለ እንገነዘባለን።
ቦይስም ትንሽ ቆይቶ ከቤተ መንግስቱ ሾልኮ ሊወጣ ሲል በጠባቂዎቹ ይያዛል። ነገር ግን ቦይስ ከጠባቂዎቹ የተሻለ አቅም ስለነበረው ጠባቂዎቹን በቀላሉ ደብድቦ ስፍራውን ትቶ ይሄዳል። ትዕይንታችንም ሲቀየር ግሬ ከቦይስ ጋር በአንድ መጠጥ ቤት ውስጥ ትገናኛለች። እናም ወደሱ ትቀርብና ለመነጋገር ትሞክራለች። ሆኖም ግን ቦይስ ቁማር መጫወት እንደሚፈልግ ይናገራል። በዚህም ደግሞ ግሬም ብትሆን ከሱ ጋር መጫወት ትጀምራለች። ነገር ግን በአንድ ጨዋታ ብቻ ያለውን ብር በሙሉ ትበላዋለች። ከዚያም በመቀጠል ሁለቱም መነጋገር ይጀምራሉ። ግሬስም ቦይስን ተኩላውን ለመፈለግ ወደ ሎስት ላንድስ አብረው እንዲሄዱም ትጠይቀዋለች። ነገር ግን ቦይስ ቦታው በጣም አደገኛ ስለሆነ ለመሄድ ፍቃደኛ አልሆነም ነበር። ግሬም በዚህ ጊዜ በጉዞአቸው ወቅት ትንሽም ቢሆን ልታዘገየው ከሞከረች ትቷት የሚሄድ መብት ሊኖረው እንደሚችልም ተነግረዋለች። ቦይስም ትንሽ ካሰበበት በኋላ ተኩላው የሚኖረው ስኮል ሪቨር የተባለ ቦታ ላይ እንደሆነና ተኩላው በጣም አደገኛ እንደሆነ ይነግራታል። ግሬም ይህንን ከሰማች በኋላ ወደ ቦታው የሚወስዳት ከሆነ ውድ የሆነ ሰዓትም እንደምትሰጠው ተነግረዋለች። ነገር ግን በዚያው ቅጽበት ብዛት ያላቸው ወታደሮች በቦታው ላይ ይደርሳሉ። እናም በሁለቱ ላይ ተኩስ ይከፍቱባቸዋል። ቦይስም በዚህ ጊዜ ቀልጠፍ በማለት እባቦቹን ያወረውራቸዋል። በዚህም ደግሞ የተወሰኑ ወታደሮች በእባቡ አማካኝነት ይሞታሉ። ነገር ግን የወታደሮቹ አለቃ በሚያስገርም ሁኔታ የእባቦቹን ጭንቅላት በመቁረጥ ወዲያውኑ ትገላቸዋለች። ነገር ግን ግሬና ቦይስ ቀድሞውኑ ስፍራውን ለቀው ሄደው ነበር። በሌላ በኩል ደግሞ በከተማ ውስጥ አንድ ባለስልጣን ጠንቋዮች በማንኛውም ሁኔታ ለፍርድ መቅረብ እንዳለባቸው ለሁሉም ያስታውሳል። ነገር ግን ህዝቡ በዚህ ጊዜ በንጉሠ ነገሥቱ ላይ ለማመጽ እየተዘጋጀም እንደሆነ እንመለከታለን። ባለስልጣኑም ስለ አመጹ ይሰማና የአመጹ መንስኤ ከዚህ ቀደም ግሬ የፈጸመችው ነገርም እንደሆነ ይገነዘባል። ከዚያም ብዙም ሳይቆይ ከዚህ በፊት የተመለከትናት አይነ ስውር ሴት በወታደሮች ተይዛ ወደ ባለስልጣኑ ትቀርባለች። ወታደሮቹም የምታውቀውን በሙሉ እንድትናዘዝ እሷን ማሰቃየት ሲጀምሩ ከዚህ ቀደም በግሬስ በር ላይ ተቀምጣ ሳለ ንግስቷና ጂራይስ ምኞታቸው እንዲፈጸምላቸው ግሬስን ጎብኝተው እንደነበር ለባለስልጣኑም ትነግረዋለች። ባለስልጣኑም ይህንን ከሰማ በኋላ ወታደሮቹን ግሬን በፍጥነት እንዲይዟትና ከመሰቀሏ በፊት የምታውቀውን ነገር በሙሉ እንድትናዘዝም እንዲያደርጓትም ያዛል። በዚህም ደግሞ ንግስቷ በጥንቁልና ምክንያት ተፈርዶባት ከሞተች ንጉሱ ወራሽ ስለሌለው ከንጉሱ መሞት በኋላ ባለስልጣኑ ራሱን እንደ ንጉስ አድርጎ ማወጅ ይችላል ማለት ነው። ይህ በእንዲህ እንዳለ በሎስት ሲቲ ውስጥ የሚገኙት ግሬና ቦይስ በአንድ ቦታ ላይ እንዳረፉ እንመለከታለን። ቦይስም አሁን ላይ እባቦቹ ስለተገደሉበት ምትክ የሚሆን እባብ እየፈለገ ይገኛል። ነገር ግን እስካሁን ድረስ ምንም ማግኘት አልቻለም ነበር። በሚቀጥለው ቀንም ጉዞአቸውን ቀጥለው የቦይስ የድሮ ጓደኛ የሆኑት ማራና ሮስ የተባሉ እህትና ወንድሞችን ያገኛሉ። በዚህም ደግሞ ወደ እነሱ ቤት እረፍት ለመውሰድ ገብተው መነጋገርም ይጀምራሉ። ግሬን በዚህ ጊዜ ከትንሽ ቀን በኋላ ጨረቃ ሙሉ እንደምትሆንና ከዛ በፊት ቀድመው ተኩላውን ማግኘትም እንዳለባቸው ለቦይስ ትነግረዋለች። ቦይስም ይህንን ከሰማ በኋላ አደገኛ የሆነውን አቋራጭ መንገድ መጠቀም እንደሚችሉም ይነግራታል። ግሬን በዚህ ጊዜ ምንም አማራጭ ስላልነበራት በቦታው ላይ በፍጥነት ለመድረስ አቋራጩን መንገድ ለመጠቀም ትወስናለች። ምሽት ላይም ቦይስና ማራ አብረውም እንዳደሩ እንመለከታለን። በሚቀጥለው ቀንም ግሬና ቦይስ በድጋሚ ጉዞአቸውን ይቀጥላሉ። ነገር ግን በሌላ በኩል ያሉት የባለስልጣኑ ወታደሮች በባቡር እየተከተሏቸውም እንደሆነ እንመለከታለን። በሌላ በኩል ያለችው ንግስቷ ደግሞ እሷን ሳያማክር ግሬን ለመያዝ እንዴት ወታደሮችን እንደላከ እየጮኸች ትጠይቀዋለች። ባለስልጣኑም ይህንን ሲሰማ ስለ ክህደቷ ወሬ እንደሰማና ይህንን ለማረጋገጥ ብሎ ወታደሮችን እንደላከም ይነግራታል። ንግስቲቷን በዚህ ጊዜ በጣም ተናዳ የሰማው ነገር ውሸት እንደሆነም ትገልጽለታለች። ከቆይታዎችም በኋላ ባለስልጣኑ ወደ ወታደሮቹ አለቃ ይደውልና ንግስቲቷ የፈጸመችውን ነገር እንደካደች፣ ስለዚህ ደግሞ ጠንቋዩም በፍጥነት መያዝ እንዳለባቸው ይነግራታል። ጨመርም ያደርግና ንጉሱ በጣም ስለታመመ በቅርቡ መሞቱ እንደማይቀር ይናገራል። ስለዚህ ባለስልጣኑ በቀላሉ ንግስቷ ላይ ማስፈረድ ከቻለ ከተማዋን መቆጣጠር ይችላል ማለት ነው። ከተወሰነም ጊዜ በኋላ የባለስልጣኑ ወታደሮች ሮስና ማራን እንዳገኟቸው፣ በዚህም ደግሞ ግሬና ቦይሴት እንደሄዱም እንዲነግሯቸው እያሰቃዩአቸውም እንደሆነ እንመለከታለን። ማራም በዚህ ጊዜ ስቃዩ ሲበዛባት ምንም ማድረግ ስለማትችል
እና ቦይስ የሄዱበትን አቅጣጫ ለወታደሮቹ ትነግራቸዋለች። ወታደሮቹም የሚፈልጉትን ካገኙ በኋላ ሮስን ገለው የሚኖሩበትን ቦታ አቃጥለው ማራን ይዟት ይሄዳሉ። በሚቀጥለው ቀንም ግሬና ቦይስ ሪፍት ወደ ተባለች በፍርስራሽ ወደ ተሞላች ከተማም ይደርሳሉ። ከተማዋንም ለማለፍ በኬብል የሚንቀሳቀስ አሮጌ መኪና መጠቀም አለባቸው። በዚህም ደግሞ ገንዘብ እየተቀበለ የሚያሻግረውን የመኪና ባለቤት ለማግኘት ወደ አንድ ህንጻ ይገባሉ። ቦይስም ደግሞ ከዚህ በፊት ሰውየውን ስለሚያውቀው እየጮኸ ስሙን ይጣራል። ነገር ግን የባለስልጣኑ ወታደሮች ቀድሞውኑ በቦታው ላይ ስለነበሩ ሰውየውንም እንደገደሉት እንመለከታለን። እናም ብዙም ሳይቆይ ግሬ በወታደሮቹም ይከበባሉ። የወታደሮቹ አለቃም ግሬን አሳልፎ የሚሰጣቸው ከሆነ ቦይስን እንዲተርፍ እንደሚፈቅዱለት ይነግሩታል። በተጨማሪም ደግሞ ማራንም እንደያዙበት ያሳዩታል። ማራም በዚህ ጊዜ ራሷን ከሳተችበት ነቅታ የቦይስን ስም እንደጠራች የወታደሮቹ አለቃ ያለምንም ማንገራገር እዚያው ትገላታለች። ቦይስም በዚህ ጊዜ በጣም ስለተናደደ ወታደሮቹን አንድ በአንድ መግደል ይጀምራል። ግሬም ብትሆን ያላትን አቅም በመጠቀም ከወታደሮቹ ጋር ትፋለማለች። በዚህም ደግሞ ብዙም ሳይቆይ በቦታው ላይ የነበሩትን ወታደሮች ለመጨረስ ይችላሉ። ሆኖም ግን እንዳለመታደል ሆኖ ሌሎች ተጨማሪ ወታደሮች በቦታው ላይ ይደርሳሉ። ግሬና ቦይስም በተቻላቸው አቅም ወታደሮቹን አንድ በአንድ ይገሏቸዋል። ነገር ግን ወታደሮቹ በጣም ብዙ ስለነበሩ የሚያልቁ አይመስሉም ነበር። እዚህም ደግሞ ቦይስና ግሬ ቃላ ስለጨረሱ ለማምለጥ ይሞክራሉ። በመንገዳቸውም መሃል በኬብል ላይ የሚሄደውን መኪና አግኝተው በሱ ጉዞአቸውን ይጀምራሉ። ነገር ግን ወታደሮቹ እዚያ ላይም ቢሆን አብረው ወጥተው ነበር። ቦይስና ግሬም እነሱን አንድ በአንድ ይፋለሟቸዋል። እናም በስተመጨረሻ ሁሉንም ለማስወገድ ይችላሉ። የወታደሮቹ አለቃም ይህንን ስትመለከት የሚንቀሳቀሱበት መኪና እንዲወድቅ ያለውን ኬብል እንዲበጥሱትም ለወታደሮቿ ታዛለች። እናም ብዙም ሳይቆይ የመኪናው ኬብል ይበጠስና መኪናው ተወርውሮ ከአንድ ህንጻ ጋር ይጋጫል። ግሬና ቦይስም መኪናው ሙሉ በሙሉ ከመጋጨቱ በፊት ህይወታቸውን ለማዳን በአንድ ግንብ ላይ ይንጠለጠላሉ። የወታደሮቹ አለቃም ይህንን ስትመለከት ስናይፐር በመጠቀም ሁለቱንም ለመግደል ትሞክራለች። ሆኖም ግን ግሬ ያላትን ኃይል በመጠቀም ስናይፐሩን ከመተኮስ ታቆማታለች። ወታደሮቹ አለቃም ስትዘናጋ ግሬና ቦይስ አጋጣሚውን በመጠቀም ስፍራውን ለቀው ይሄዳሉ። ምሽት ላይም ቦይስ ቀደም ሲል በወታደሮቹ እጁን በጥይት እንደተመታም እንመለከታለን። ግሬም በዚህ ጊዜ የመጀመሪያ እርዳታን ታረግለታለች። እናም ከመተኛታቸው በፊት በሰማዩ ላይ ያለውን የመብረቅ ብልሽታም ይመለከታሉ። በሚቀጥለው ቀንም ንግስቷ ትመረመርና እርጉዝ እንደሆነች ታውቃለች። ምንም እንኳን ልጁ የቦይስ እንደሆነ ብታውቅም ስልጣን ስለምትፈልግ የንጉሱ እንደሆነም ትናገራለች። ስለዚህ አሁን ላይ ንጉሱ ቢሞት እንኳን ዙፋኑን የሚጠብቅ ወራሽ አለ ማለት ነው። በዚህም ደግሞ ንግስቷ ያለምንም ማንገራገር ትራስ በመጠቀም ንጉሱ ወዲያውኑ ትገለዋለች። ይህ በእንዲህ እንዳለ ግሬና ቦይስ በመንገዳቸው መሃል ወታደሮቹ እየቀረቧቸው እንደሆነ ይገነዘባሉ። በዚህም ደግሞ አቋራጭ መንገድን ለመጠቀም ይወስናሉ። ነገር ግን አቋራጩ መንገድ በአጋንንቶች የተሞላ ስለሆነ በጣም አደገኛ ነው። ሆኖም ግን ምንም አማራጭ ስላልነበራቸው ጉዞአቸውን ይቀጥላሉ። ምሽት ላይም በቦታው ላይ ተደብቀው የነበሩት አጋንንቶች አንድ በአንድ መውጣት ይጀምራሉ። ቦይስም ይህንን ሲመለከት በቦታው ላይ ያገኘውን ጋዝ በመጠቀም በዙሪያቸው እሳትን ለመፍጠር ይችላል። ብዛት ያላቸው አጋንንቶቹም ወደ እነሱ መቅረብ ይጀምራሉ። ቦይስና ግሬም ቢሆን ያላቸውን ሽጉጥ ተጠቅመው በቻሉት አቅም እነሱን ለማስወገድ ይሞክራሉ። ነገር ግን አጋንንቶቹ በቀላሉ የሚሞቱ አልነበሩም። በተጨማሪም ደግሞ አንድ ብረትን በመጠቀም በቦታው ላይ የነበረውን እሳት ለመሻገር ይሞክራሉ። ቦይስም በዚህ ጊዜ በቦታው ላይ የነበረውን የጋዝ በርሜል በማፈንዳት ሊያቆማቸው ይሞክራል። ከዚያም ግን ብዙም ሳይቆይ የአጋንንቶቹ አለቃ በቦታው ላይ ይደርሳል። በዚህም ደግሞ ቦይስና ግሬን በቀላሉ ሊይዛቸው ይችላል። የአጋንንቶቹ አለቃና ግሬ ከዚህ በፊት የሚተዋወቁ ይመስሉ ነበር። እናም የአጋንንቶቹ አለቃ ወደዚህ ቦታ ተመልሳ መምጣት እንዳልነበረባት ይነግራታል። ግሬም በዚህ ጊዜ አይኗ ላይ ያለውን አስማት በመጠቀም አጋንንቱን ለማዘናጋት ትችልና በሚያስገርም ሁኔታ ከእጇ ላይ አደገኛ የሆነ እሳትን ለማውጣት ትችልና በስተመጨረሻ አጋንንቱን ለማሸነፍ ትችላለች። ቦይስም በዚህ ጊዜ ምንም አይነት እሳትን እንዳልተመለከተ፣ ነገር ግን አጋንንቶቹ በሙሉ ተቃጥለው በመሞታቸው በጣም በመገረም ስሜት ውስጥ ሆኖ እንዴት እንዳደረገችው ይጠይቃታል።
ግሬም በዚህ ጊዜ ምንም አይነት እሳትን ሳፈጠር አጋንንቶቹን ራሳቸውን በእሳት ውስጥ እንዳሉ አድርገው እንዲሰማቸው አድርጋ በስተመጨረሻም ልገላቸው እንደቻለች ትነግረዋለች። ከብዙ ዓመታት በፊት በዚህ ቦታ ላይ የነበረ ውድ ሀብት እንደነበረ አንድ ሀብታም ሰውዬም ያንን ሀብት ለማግኘት እንደቀጠራት፣ ነገር ግን ሀብቱን አግኝታ እንዳመጣችለት ከነሰራተኞቹ እንደተረገሙና ሙሉ በሙሉ ወደ አጋንንትነት እንደተቀየሩም ለቦይስ ትነግረዋለች። ስለዚህ ከአጋንንቶቹ አለቃ ጋር ለዚህ ነው ማለት ነው ከዚህ በፊት እንደሚተዋወቁ የመሰሉት። በሌላ በኩል በከተማ ውስጥ ባለስልጣኑ ንጉሱ እንደሞተ፣ ነገር ግን የንጉሱ ሚስት እርጉዝ እንደሆነችና አዲስ ንጉስ እንዳገኙ ለህዝቡ በይፋ ያውጃል። ነገር ግን በከተማ ውስጥ የነበሩት ሰዎች በነገሩ ደስተኛ ስላልነበሩ ምንም አይነት ድምጽን አላሰሙም ነበር። ይህንንም የተመለከቱት ወታደሮች ህዝቡን ለማስፈራራት ወደ ላይ ይተኩሳሉ። በቦታው ላይ የነበሩት ህዝቦችም ይህንን ሲመለከቱ ላልተወለደው ንጉስና ለንግስቲቷ መልካም ምኞታቸውን በጩኸት ይገልጻሉ። ባለስልጣኑም ቢሆን በሁሉም ፊት ለፊት ተንበርክኮ ለንግስቱ ከዚህ በኋላ ታማኝ እንደሚሆን በሁሉም ፊት ለፊት ቃል ይገባል። ሆኖም ግን ስፍራውን ለቆ ከሄደ በኋላ ወደ ወታደሮቹ ይደውልና ንግስቷ ያንቋሸሸችው ስለሆነ ግሬን በፍጥነት ይዘውለት እንዲመጡ እየጮኸ ይነግራቸዋል። ሌላ በኩል ያለችው ንግስቷ ደግሞ ከጄራይስ ጋር ስትሳሳም እንመለከታለን። ነገር ግን ንግስቷ ጄራይስን ወዳው ሳይሆን ጄራይስ ወታደሮቹ ኮማንደር ስለሆነ ወታደሮቹንና እሱን በቁጥጥሯ ስር ማዋል ስለፈለገች ነበር። ይህ በእንዲህ እንዳለ ቦይስና ግሬ በአንድ እሳታማ ሜዳ አካባቢ እንደደረሱ እንመለከታለን። ቦይስም በዚህ ጊዜ ወደ ግሬ ጠጋ በማለት ወደሚፈልጉበት ቦታ በሚቀጥለው ቀን እንደሚደርሱ ይነግራታል። ግሬም ይህንን ስትሰማ በክፍያ መልክ ቃል የገባችለትን ሰዓት እየሰጠችው ከዚህ በኋላ መንገዱ አደጋ ስለሚኖረው እንዲመለስም ተነግረዋለች። ቦይስም ይህንን ከሰማ በኋላ በጉዞአቸው ወቅት ለሷ ትንሽ ስሜት ስለነበረው እሷን ትቷት እንደማይመለስ፣ ነገር ግን እሷ ራሷ ሁሉን ነገር ትታ ከሱ ጋር አብረው እንዲጠፉ ሐሳብ ያቀርብላታል። ነገር ግን ግሬ የታዘዘችውን ነገር መፈጸም ስለነበረባት በሐሳቡ አልተስማማችም ነበር። በሚቀጥለው ቀንም ቦይስና ግሬ በአንድ ዋሻ ውስጥ እያለፉ ሳለ የባቡር ድምጽ ከርቀት ይሰማሉ። በዚህም ደግሞ ወታደሮቹ እየቀረቧቸው እንደሆነ ይገነዘባሉ። ይህንንም ሲመለከቱ በፍጥነት እቅድ ያወጡና ግሬ ባቡሩ ፊት ለፊት ቆማ መጠበቅ ትጀምራለች። ባቡሩም ወደ እሷ ሲጠጋ በፍጥነት መሮጥ ትጀምራለች። ይህንንም የተመለከተችው የወታደሮቹ አለቃ ግሬን በፍጥነት ለመያዝ የባቡሩን ፍጥነት እንዲጨምሩት ታረጋለች። ነገር ግን ይህ ሁላ ነገር ወጥመድ ነበር። ምክንያቱም ደግሞ የዋሻው መጨረሻ ላይ ያለው የባቡሩ ሐዲድ ሙሉ በሙሉ ተሰብሮ ነበር። በዚህም ደግሞ ግሬ በባቡሩ ሐዲድ ጫፍ ላይ ስትደርስ ራሷን ወደ ታች ትወረውራለች። ቦይስም ቀልጠፍ በማለት እጇን በመያዝ ያተርፋታል። ነገር ግን ግሬን ሲከተል የነበረው ባቡር ወደ ታች ይከሰከስና በውስጡ የነበሩት ወታደሮች በሙሉ በፍንዳታው ምክንያት ይሞታሉ። ባለስልጣኑም ይህንን ሲሰማ ምንም አማራጭ ስላልነበረው ንግስናውን በጉልበት ለመውሰድ ወታደሮቹን ለመጠቀም ይወስናል። ነገር ግን ጄራይስና ወታደሮቹ ባልተጠበቀ ሰዓት በቦታው ላይ ደርሰው ባለስልጣኑን ይገሉታል። በዚህም ደግሞ ንግስቲቱ ብቸኛዋ የከተማው መሪ ትሆናለች ማለት ነው። በሌላ በኩል ወደ ግሬ ስንመለስ ደግሞ በስተመጨረሻ ተኩላው የሚኖርበት ቦታ እንደደረሱ፣ ነገር ግን ስፍራው በጣም የሚያስፈራና በአጽሞችም የተሞላ እንደሆነ እንመለከታለን። ግሬም ተኩላውን ለማግኘት አካባቢውን መፈተሽ ይጀምራሉ። በዚህም ደግሞ ቅርብ ጊዜ የተለኮሰ እሳት አግኝተው ከዚህ በፊት ሰው በአቅራቢያው እንደነበር፣ ነገር ግን አሁን ላይ በቦታው ላይም እንደሌለ ይገነዘባሉ። ምሽት ላይም ግሬ ከተኩላው ጋር ለመፋለም በእጇ ላይ ከብር የተሰሩ ጥፍሮችን ታረጋለች። በሌላ በኩል ያለው ቦይስ ደግሞ አሁንም ቢሆን እንዳረፈደና ስፍራውን ለቀው መሄድ እንዳለባቸው ለግሬ ይነግራታል። ነገር ግን ግሬ ምንም ነገር ከመናገሯ በፊት ነገሮች መቀየር ይጀምራሉ። ጨረቃም ሙሉ ትሆንና ቦይስ ወዲያውኑ ወደ ተኩላነት መለወጥ ይጀምራል። በዚህም ትዕይንት ላይ ግሬ ስትፈልገው የነበረው ወደ ተኩላ የሚቀየረው ሰው ቦይስም እንደሆነ እንገነዘባለን። ነገር ግን ግሬ ራሷ ይህንን ነገር እንደምታውቅና ወደዚህ ያመጣችው ወደ ተኩላነት ሲቀየር ልገለው ፈልጋም እንደሆነ በዚሁ ትዕይንት ላይ እንገነዘባለን። እናም አሁን ላይ ቦይስ ሙሉ በሙሉ ወደ ተኩላነት ተቀይሯል። ግሬም ደግሞ በዚህ ጊዜ ቦይስን ለመፋለም ትሞክራለች። ነገር ግን ቦይስ በግልጽ ሁኔታ ከግሬ የበለጠ ጉልበት ነበረው። ስለዚህ ግሬን በቀላሉ ለመጣል ችሏል። ግሬም በዚህ ጊዜ ያላትን ኃይል በመጠቀም ቦይስን በቅዠት ውስጥ እንዲወድቅ ታደርገዋለች። በዚህም ደግሞ ከወፍ ጋር እየተፋለመም ይመስለዋል።
ግሬም አጋጣሚውን በመጠቀም ቀልጠፍ ብላ ባደረገችው የብር ጥፍር ቦይስን ትቆራርጠዋለች። ቦይስን በዚህ ጊዜ በጣም ስለተዳከመ ራሱን ስቶ ይወድቃል። ከደቂቃዎችም በኋላ ቦይስ በጠባሳዎች ተሸፍኖ ራሱን ከሳተበት ይነቃል። ግሬም በዚህ ጊዜ ወደሱ ተጠግታ ውሃ እያጠጣችው እንዲያርፍ ትነግረዋለች። ቦይስም ብዙም ሳይቆይ በድጋሚ ራሱን ይስታል። በሚቀጥለው ጊዜም ራሱን ከሳተበት ሲነቃ በሰንሰለትም እንደታሰረ ይመለከታል። በዚህም ትዕይንት ላይ ቦይስ እንዲህ የተዳከመው ከዚህ ቀደም በጥይት ተመቶ ግሬ ቁስሉን ስሰፋለት በውስጡ ብር ደባልቃበት እንደነበር፣ በዚህም ደግሞ ሰውነቱ ተመርዞ እንደነበርና በዚህ ምክንያት እንደተዳከመም እንገነዘባለን። እናም አሁን ላይ ግሬ ቦይስን ለመግደል ተዘጋጅታለች። ቦይስም ግን ከመሞቱ በፊት ግሬ የሁሉንም ሰው ምኞት ስለምትቀበል እሱም ቢሆን የመጨረሻ ምኞት እንዳለው ይናገራል። በዚህ ደግሞ ሁለቱ አብረው በመሆን ከዚህ አካባቢ እንዲጠፉና አደኖችንም እንዲያድኑ እንደሚፈልግ ይነግራታል። ይህንንም ከሰማች በኋላ ግሬ ምኞቱን እንደተቀበለችለት፣ ነገር ግን ሁሉም ምኞቶች ቢሆኑ ዋጋ እንዳላቸው ታስታውሰዋለች። ነገር ግን ቦይስ ለክፍያ ምንም ነገር ከማቅረቡ በፊት በዳመናዎች ተሸፍና የነበረችው ጨረቃ ሙሉ በሙሉ ትወጣለች። በዚህም ደግሞ ቦይስ ወደ ተኩላነት መቀየር ይጀምራል። ግሬም ደግሞ ምንም አማራጭ ስላልነበራት ቦይስን እዛው ትገለዋለች። በሚቀጥለው ቀንም ግሬ ለቦይስ ቃል የገባችለትን ሰዓት በቦይስ መቃብር ላይ ያስቀምጣለት ስፍራውን ለቃ ትሄዳለች። ወደ ከተማውም ስትደርስ በከተማ ውስጥ የነበሩት ነዋሪዎች እሷን ሲመለከቱ አመጽ ማስነሳት ይጀምራሉ። በዚህም ደግሞ ከተማዋ ጦርነት ትጀምራለች። ግሬም ወደ ውስጥ ገብታ ከጄራይስ ጋር ትገናኝና የተኩላውን ቆዳ ሰጥተው እንዴት መጠቀም እንዳለባት ለንግስቷም እንዲነግራት ትነግረዋለች። ነገር ግን ጄራይ የንግስቷ ዕቅድ ውድቅ እንዲሆን እሱም ቢሆን ምኞት ተመኝቶ እንደነበር፣ ነገር ግን ምኞቱ ለምን እንዳልተሳካለት ይጠይቃታል። ግሬም ይህንን ከሰማች በኋላ ቦይስና ንግስቷ ፍቅር ላይ እንደነበሩ፣ ነገር ግን አሁን ላይ ንግስቷ ቦይስ በመሞቱ ብቸኛ እንደሆነችና ከሱ ጋር መሆን እንደምትችል ተነግረዋለች። ስለዚህ ይህም ቢሆን ምኞት ስለሆነ ምኞቱ እንደተሳካለት እንዲቆጠርም ተነግረዋለች። በዚህም ደግሞ ጄራይስ በሐሳቧ ይስማማል። ከቆይታዎችም በኋላ ንግስቷ ቆዳውን ስትመለከት የቦይስ እንደሆነም ትገነዘባለች። በዚህም ደግሞ በጣም ታለቅሳለች። ምክንያቱም ደግሞ እሷ ኃይሉን የፈለገችው ከቦይስ ጋር ተኩላ በመሆን አብራ ለመኖር ስላሰበች ነበር። እናም ብዙም ሳይቆይ ይህ ሁላ ነገር የተፈጠረው በጄራይስ ምኞት እንደሆነ ስታውቅ በጣም ተናዳ እዛው ትገለዋለች። በሌላ በኩል በከተማ ውስጥ ያሉት ህዝቦች አመጻቸውን እንደቀጠለና ብዙ ወታደሮችን እንደገደሉ፣ በስተመጨረሻም ደግሞ ብቻዋን የቀረችውን ንግስትም እንደገደሏት እንመለከታለን። የተኩላው ቆዳም ደግሞ ማንም ሰው ሳይጠቀመው ፀሐይ ስለወጣች ሙሉ በሙሉ አመድ እንደሆነም እንመለከታለን። በተመሳሳይ ጊዜም የቦይስ መቃብር መንቀሳቀስ ይጀምራል። ከተወሰነም ጊዜ በኋላ ቦይስ ግሬን ለመግደል ወደ ቤቷም እንደመጣ እንመለከታለን። ነገር ግን ግሬ የሁላ ነገር የሁሉንም ምኞት ለማሳካት ብላ ያወጣችው ዕቅድ እንደሆነም ትናገራለች። ምክንያቱም ደግሞ በአመፀኞቹ ምክንያት ንግስቷ ስትሞት የቦይስን ቆዳ ማንም ሰው ስለማይጠቀመውና ቦይስ በህይወት እንዲኖር ስለምትፈልግ እንደሆነም በዚሁ ትዕይንት ላይ እንገነዘባለን። በታሪካችን መጨረሻ ላይም ቦይስና ግሬ በስተመጨረሻ በሎስት ላንድ ላይ ሲጋልቡ እያስመለከተን ታሪካችን ይጠናቀቃል።